እርግጠኛ ነኝ አሁን የምነግራችሁን መረጃ የትም አታገኙትም። አሁን የደረሰን ትኩስ መረጃ የሩታ ቤተሰብና የጋሽዬ ቤተሰብ ትልቅ ጸብ ውስጥ መግባታቸው ነው። ይህም ደግሞ ሩታ ባደረገችው አብርሽን ባደረገችው ነገር ጋሽዬ እጅግ መቆጣታቸውንና ከሩታ ቤተሰቦች ጋርም ለመነጋገር መሄዳቸውን የነ ሩታ ቤተሰቦች ያልተጠበቀ ምላሽ ለጋሽዬ መስጠታቸውን በዚህም ደግሞ ከጋሽዬ ጋር ያልተጠበቀ ነገር ተፈጥሯል። ይህንን እያንዳንዱን ምን ተፈጠረ? የሩታ እናት ምላሽ ምን ነበር? ጋሽዬስ ሊሏቸው የፈለጉትና ሊነግሯቸው የሄዱት ስለምንድን ነበረ? ማንን ደግፈው ማንን ሊወቅሱ ነው የሄዱት ጋሽዬ የሚለውን እያንዳንዱን ነገር ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ ምንጊዜም ከእውነተኛና ከትክክለኛው ሰው ጎን የምትቆሙ እውነቱን እውነት ውሸቱን ውሸት የምትሉ የሰው ማደግ የሰው መነሳት የሰው ለውጥ የሚያስደስታችሁ የተወደዳችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንደምን አላችሁ? ላይክ ሼር እና ሰብስክራይብ አድርጋችሁ ቪዲዮን እንድትጀምሩት በፍቅር ስም እጠይቃለሁ። እንግዲህ ከሰሞኑ ይሆናል እያልን የጠበቅነው ነገር ሌላ አዲስ መልክ እየያዘ ነው ያየነው። የሩታና የአብርሽ ነገር ከነሱ አልፎ ብዙዎችን ነው ያጋጨው፣ ብዙዎችን ነው ያነካካው፣ ብዙዎች ነው ለነሱ በሁለት ሳይድ ተከፍለው አንዱ ለሩታ አንዱ ሌሎች ደግሞ ለአብርሽ ሲያግዙ የነበሩት ብዙዎቻችን እስከ ዛሬ በነበረው ነገር ከሩታ ጎን ነበር። አሁንም ብዙዎች ከሩታ ጎን ናቸው። እንዲሁም ደግሞ አይ አሁንስ ሩታ ልክ አይደለችም፣ አብርሽ ነው ልክ፣ አብርሽ ልክ አድርጓል። ምንም ቢሆን የይቅርታ ልብ ነበረውና ልቡ ተሰብሮ ሩታን ተቀብሏት ነበረ። ሩታ ግን አሁን ያደረገችበት ነገር አብርሽ ላይ ልክ አይደለም እየተባለ ነበር። ሆኖም ግን ከሩታ ጉዳትና ስቃይ አንጻር ያደረገችው ነገር ምንም አይደለም የሚሉም አሉ። ዛሬ ግን እኔ ይዤላችሁ የመጣሁት ስለዚህ ጉዳይ ላውራችሁ ሳይሆን ጋሽዬ ስለ አብርሽና ሩታ ጉዳይ የሩታን እናት ሊያነጋግራቸው ቤታቸው ድረስ ሄዶ ነበረ። አሁን ላይ ሩታና አብርሽ እየሆኑት ያሉት ነገር ምንድን ነው? እኛ ልጆቻችንን እንዴት ብናሳድጋቸው ነው በዚህ ልክ ሊሆኑ የቻሉት? ይህ ነገር አያስወቅሰንም ወይ ብሎ ነበረ የሩታን እናት ሊያነጋግር የፈለገው። ሆኖም ግን የሩታ እናት አዎ አሁን ባደረገችው ነገር ልጄ ባፍርም ወይም ደግሞ ልክ አይደለችም ልክ አልሰራችም ብዬ ባስብም ይህ ነገር ግን ሙሉ ለሙሉ ልጄን ብቻ ጥፋተኛ ማደርጉን አልደግፈውም። እስከዛሬ አብርሽ በጣም ብዙ ነገር ነበረ ሩታን ሲያደርጋት የነበረው። ሆኖም ግን በልጄ አንድ ስራ ምክንያት ሩታ አሁን ገና ባደረገችው ነገር ምክንያት የአብርሽ ያሁላ ስተቱ ያሁላ ድርጊቱ ከሌላ ሴት ጋር ሲሄድ የነበረው ከኤርሜላ ጋር ሲሆን የነበረውና ከጓደኞቹን እየሰማ ትዳሩን እንዲሁም ደግሞ ልጁን ሲተው ማንም እኔ ቤት ድረስ መጥቶ ያኔ ሊያናግረኝ አልፈለገም። አሁን ግን ልጄ አንድ ስህተት ብትሰራ ወይም ደግሞ ልክ የመሰላትን ነገር ብታደርግ ይሄ ሁላ ነገር ልጄ ላይ መፈጠሩን እኔ በፍጹም አልደግፈውም። አሁን ሩታዬ ያደረገችው ነገር የአብርሽን የሁላ ስራ ሊሸፍንለት ወይም ደግሞ እሱን ንጹህ ሊያስብለው አይችልም። ትዳሩን መጀመሪያ እኮ የበተነው ያበላሸው ራሱ አብርሽ ነው ብለው ሙሉ ለሙሉ ከልጃቸው ጎን እንደሆኑና ሩታን እንደሚደግፉ ምንም እንኳን አሁን ያደረገችው ነገር ልክ ባይሆንም ሆኖም ይህ ነገር ሩታዬን ብቻ ጥፋተኛ ሊያስብላት አይችልም ወይም ደግሞ አብርሽን ንጹህ ሊያስብለው አይችልም ብለው ሙሉ ለሙሉ ድጋፌን እኔ የማደርገው ለልጄ ነው ብለዋል። ጋሽዬ ምንም ቢሆን እኔ ሁለቱም ልጆቼ ናቸው፣ ሁለቱንም የማያቸው እንደ ልጆቼ ነው። ሆኖም ግን አሁን ልጄን አብርሽን ሩታ አስቀይመዋለችና ይቅርታ እንድትለው እና ትዳራቸው እንዲመለስ እፈልጋለሁ ባሉት ላይ ነው እንግዲህ የሩታ እናት ይሄ በፍጹም ሊሆን አይችልም፣ ልክ አብርሽ ምንም እንዳላደረገ እስከዛሬ ድረስ ምንም እንዳልሰራውላ ልጄ ይህን አደረገች ብዬ ይቅርታ በዩ አልላትም ማለታቸው ነው የአብርሽን አባት ጋሽዬን ያስቀየማቸው። ምክንያቱም ደግሞ ይህን ጠብቀው ስላልሄዱና በአሁኑ ሩታ ያደረገችው ነገር ጋሽዬንም እጅግ አስቀይሟቸው ስለነበር አጉል ተስፋም ደግሞ ውስጣቸው ስላደረና በቃ ከዚህ በኋላ የልጄ ትዳር ተስተካከለ፣ እኔም ካሁን በኋላ ህይወቴን መቀጠል እችላለሁ ብለው አስበው እያለ ሩታ ይህ ነገር ድራማና ውሸት ነው ማለቷ ጋሽዬንም አስቀይሟቸው አሳመሟቸውም ስለነበር አሁን ደግሞ ይህም ብሎ አልፎ የሩታ እናት ደግሞ ይህን ትመልስልኛለች ብለው ስላልጠበቁ በሁለቱ ቤተሰቦች መካከል
ግጭት ተፈጥሯል። እኛ አሁን መሀል ቤት ቆመን ማን ልክ ነው ማን ደግሞ ልክ አይደለም ልንል አይደለም። ምክንያቱም ደግሞ የሩታን ብዙ ስቃይና ብዙ ችግሮች አይተናል። ሩታ ላይ መፍረድ ቀላል አይደለም፣ ወይም ደግሞ ሩታ ላይ መፍረድ አይቻልም። ሆኖም ግን በስተመጨረሻ ያደረገችውን ነገር ልክ ነው እያለን አይደለም። ይህ እንግዲህ ማንኛውም ሰው ወይ ስሜታዊ ሲሆን ሊሆን ይችላል ሊያደርገው የሚችለው ነገር ነው። ወይም ደግሞ ፉክክር ውስጥ ሲገባ የሄርሜላ ሁኔታ ነበረ፣ የጓደኞቹ ሁኔታ ነበረ። በዛ መካከል ምን ተሰምቷት ይህንን ወደዚህ ውሳኔ እንደደረሰች ባናቅም ልክ ነው ብለንም ባናስብም አድርጓለች። ይህ ሩታን ልክ ባያሰኛትም ሆኖም ግን እስከዛሬ አብርሽ ሲሰራው የነበረውን ነገር ደግሞ አይሽረውም ወይም አያጠፋውም። ግን ደግሞ ከዚህ በኋላ ሊፈጠር የሚችለው ነገር ምን መሰላችሁ? በፊት በሰላም ቢሆን ይህን ፍቻቸውን የጨረሱት ወይም ደግሞ ሳይተዛዘኑ በቃ አንዳንድ ጊዜ ትዳሮች ይጀመራሉ፣ ሆኖም መቀጠል ሳይችሉ ሲቀሩ ወይም የሆነ ሰው ሲጎል ከትዳሩን ማስቀጠል ሳይችል ሲቀር ትዳሮች በሰላም መጨረስ ግን ይችሉ ነበረ፣ ማንም ሳይከፋ። ምክንያቱም መቼም ተለያይቶ የሚቀሩ ሰዎች ስላልሆኑ በመካከላቸው ልጅ አለ። ያ ልጅ ምንጊዜም ያገናኛቸዋል። ለልጃቸው ሲሉ ሁለቱም መተያየታቸው አይቀርም። አብርሽም ቢፈልግም ባይፈልግም ሩታን ያያታል። ሩታም ፈለገችም አልፈለገችም አብርሽን የማየት ግዴታ አለባት። ምክንያቱም ልጁ አለ በመሃል። ስለ ልጁ ራሱ አባቴ ምን አይነት ሰው ነው ብሎ ሲጠይቃት ልጁ ስለ አባቱ ስለ አብርሽ የምትነግራቸው ነገሮች መኖር አለበት። ያ ደግሞ ምንጊዜም መልካም ፖዘቲቭ ነገር ነው ለልጅ የምንነግረውና ያ ነገር ሁላ እስከ አይምሮዋን ምንጊዜም ከአብርሽ ነፃ ልታረገው አትችልም። ይሄ ሁላ ነገር ባለበት ሁኔታ ላይ በእንደዚህ ልክ መቼም እንደማይገናኝ ሰው እንደዚህ ተዛዝኖ እርስ በርስ ተቆሳስሎ መለያየቱ ጥሩ አይደለም፣ ጥሩ አልነበረም። አንዳንድ ጊዜ በስሜት የምናደርጋቸው ነገሮች በኋላ ላይ ቁጭ ብለን ስናስባቸው ራሳችንን መልሰው ይወቅሱናል እና ምንም ነገር ከማድረጋችን በፊት ደግመን ማሰብ አለብን። የአብርሽና የሩታ ትዳር ብዙዎች የደከሙለት እነሱ ብቻ አይደሉም። ብዙዎች ብዙ ነገር ያረጉለት የብዙዎች አይን ውስጥ የነበረ ትዳር ነበረ። በእርግጥ ትላንትና ያየነው ነገር ወይም ደግሞ በቃ ሩታ አትመለስም ካሁን በኋላ ወደ አብርሽ ብለን ድጋሚ ስትመለስ እና ደግሞ ድጋሚ ውሸት ነው ሲባል ሰምተናል። አሁን ቀጣይ ምን እንደሚፈጠር እውነት ለመናገር ማናችንም አናቅም፣ ማናችንም አንገምትም። አሁን ላይ እኔ አብርሽና ሩታ በቃ ተለያዩ ማለት አልችልም። በቃ ተለያይቶ ይቀራሉ መባል አይችልም። ምክንያቱም ደግሞ እያየነው ነው፣ የማንጠብቃቸው ነገሮች ነው እየሆኑ ያሉትና አሁን ላይ ግን ቤተሰቦቻቸውን መንካቱ የሁለቱም ቤተሰቦች የአብርሽና የሩታ ቤተሰቦች በዚህ ጉዳይ መነጋገራቸው ክፉ ደግ መባባላቸው ይህ አሳሳቢ ነገር ነው። ወይም ምክንያቱም ባልና ሚስት ይጣላል፣ ሊታረቅም ይችላል። ቤተሰብ ግን ቂም ከያዘ ቂም ይይዛልና ይህ ነገር መጥፎ ቢሆንም አብርሽና ሩታ ግን ተለያይተው ላይቀሩ ይችላሉ። እሱን ወደፊት አብረን የምናየው ይሆናል። ሰላም ቆዩኝ።